keep my hand in the fire. Hey guys, ዳናችሁ ወይ እንደናችሁ? ዲቦራ ነኝ። ዛሬ ሌላ ቪዲዮ ይዤላችሁ መጣሁ። ዛሬ እንደዚህ vlog ልጀምርላችሁ ልስራላችሁ ብያሰብኩኝ። እውነት ለመናገር አዲስ አመት ከገባ ተጠፋፋን ትንሽ ብዙ አልቀረጽኩላችሁም ሰሞኑንና ትንሽ የነዚህ vlog ልስራላችሁ ብያሰብኩኝ ዛሬ። እናንተ እንደናችሁ? ደህና ናችሁ ወይ? አዲስ አመቱ እንዴት ይዟችኋል? ጥምቀትን የምታከብሩ ሰዎች ደግሞ ጥምቀትን አከበራችሁ ወይ? እንዴት ነበረ? አዲስ አመት እንዴት ይዟችኋል? ጥሩ ነው ወይ? ያቀዳችሁት ጎሎች ምናምኖች ካሉ ገና ካሁኑ ጥሩ እየሄደላችሁ ነው ማለት? አሁን ኦሬዲ ጃንዋሪ ማለት ግማሽ አልፏልና ጊዜው የመጨረሻ እየሮጠ ነው። እኔ ማመን አቅቶኛል። ምክንያቱም አሁን ገና ማተርኒቲ ሊቪን ጀምሬ ማለት ነው በቃ ስራ ልመለስ ነው ያልኩኝ። ለስራ አሁን ፕላን ማድረግ አለብኝ። ምክንያቱም ጊዜ መጨረሻ እየሮጠ ስለሆነ ማለት ነው። ስራና ነገሩን እስከ ሴፕቴምበር አልገባም፣ ግን ቢሆንም በጣም ነው ጊዜ የሚሮጠው። ምን እንደማደርግ አላውቅም። እውነቴን ነው የምላችሁ። በጣም ብዙ ያሰብኳቸው ያቀርኳቸው እቅዶች አሉ ለዚህ አመት። እግዚአብሔር ብሎ ሁሉም ከተሳካ፣ ግን ጊዜ በቃ እየበነነ ነው ያለው ልላችሁ ነው። አሁን የዛሬ ሳምንት አይናችንን ጨፍነን ስንነጋ ፌብሩዋሪ ይገባል። ታምናላችሁ? ለምንም እናንተ እንዴት ናችሁ? ደህና ናችሁ ወይ? እንዴት ይዟችኋል? እኛ ጋራ በጣም ብርድ ነው። በድጋሚ ባለፈው ቪዲዮችን ሰሞኑን ካላያችሁ አሜሪካን አሁንም ያለሁትኝና በጣም ብርድ ነው። የመጨረሻ ብርድ ነው። በሴንቲግሬድ የምትቆጥሩ ሰዎች ካላችሁ ማይነስ ባለፈው ማይነስ 28 ድረሱላ ደርሶ ነበረ። ኖርማሊ ግን በየቀኑ በቃ ማይነስ 11 ምናምን ነው ያለው ማለት ነው። በፋራናይት ደግሞ ከ10 በታችሁላ ብዙ ጊዜ ነበረ ሰሞኑንና የመጨረሻ ብርድ ነው። እናንተ ጋር አየሩ እንዴት ይዟችኋል? አየሩ እንዴት ነው እናንተ ጋር አላችሁ ነው? እኔ አሁን ሰዎች ለምን ሰመርን ማልወድ ሰው ነኝ፣ ግን ሰዎች ሰመርን በተለይ ልጅ ያላቸው ሰዎች ለምን ሰመርን እንደሚወዱ እየገባኝ ነው። ምክንያቱም ልጆቹ ውጭ ወጥተው መጫወት ይችላሉ። አሁን በዚህ በብርድ አንደኛ ስጦታን ደጊቱንም ይዞ መውጣት አልፈልግም። በተለይ ደጊቱ ደግሞ ገና ሁለት ወር የሆነች ልጅ ስለሆነች ማለት ነው። የሁለት ወር ልጅ በዚህ ብርድ ይዤ መውጣት አልፈልግም እና ስጦታን ግን አሁን እንደዚህ አሁን እየሄድን ያለበት መጫወቻ እየሄድን ያለ ነውና መጫወቻና የሆነ ትልቅ ቆንጆ ሾፒንግ ሴንተር ነው። እዛ ሄደን አብረን እንጫወት ብያሰብኩ ማለት ነው። ስጦታ ትጫወታለች፣ እኛ ደጊቱን ይዘን ሱቆች እንገባለን፣ ሾፒንግ እንሄዳለን። መግባት የምፈልግባቸው ሱቆች አሉ። ስለዚህ የዛሬ ቭሎግ ማለት ነው እሱን ያካተተ ነው የሚሆነው። ለምንም ዛሬ መጨረሻ ፀሐይ ቆንጅዬ ብርሃን ቀን ነው እንደምታዩት። እንደዛም ሆኖ ግን ብርድ ነው። አሁን ስንት ነው ታውቃላችሁ? ቀደም ስንት እያለ ነበረ? 6 ዲግሪ ነው። 6 ነው የሚሰማው፣ ግን እንደ -6 ነው። ስለዚህ መጨረሻ ብርድ ነው። ዞሮ ልላችሁ ነው። ለምንም የዛሬ ፕላን በድጋሚ ሾፒንግ መሄድ ነው። ሱቃችን ሄዳለን። የእጅ ሳኒታይዘሮች ምናምኖች መግዛት ፈልጋለሁ። ጫማ መግዛት ፈልጋለሁ። የምፈልገው የሆነ ጫማ አለ እና ለሩጫም የሚመች ጫማ ካለ እዚህ ረስቼ መጣሁኝ። ጫሞቼ ማለት ነው ብዙ ይዤ አልመጣሁም እና እነሱን እንመለከታለን። በድጋሚ በዚህ አመት እግዚአብሔር ብሎ ብዙ ያቀርቧቸው ያለምኳቸው ነገሮች አሉ። እነሱ አብረን ያው እናንተ መመልከታችሁ አይቀርም። ስለዚህ አብረን እንመለከታለን። እዚህ ጋር የሚታያችሁ ስናኬ ነው። ይሄን ስናኬ መጨረሻ ነው የምወደውና እዚህ ጋር ከታያችሁ እሱ ነው። ስጦታና ደጊቱ ከኋላ ነው ያሉት እና በቃ ተያይዘን እንዞራለን ልላችሁ ነው። ቭሎጉ እንደዚህ እዚህ መኪና ውስጥ ሆኜ ልጀምርላችሁ ብዬ ነው። እናንተ እንዴት ናችሁ እስቲ የሚለውን አስተያየታችሁን ታች ንገሩኝ። ደህና ናችሁ ወይ? ሁሉን ነገር ንገሩኝ። ሱቆች ገብቼ የምገዛቸው ነገሮች ያሳያችኋለሁ። በኋላም እንትን ማድረግ ያሳያችኋለሁ። ሌላ እዚህ ቪዲዮ ላይ ልነግራችሁ የነበረው ልጆቼ አሁን ድንገት ለማታውቁ ሰዎች ሁለቱም ስጦታም ደጊቱም አሜሪካዊ ናቸውና እንዴት አሜሪካዊ እንደሆኑ ያው የተወለዱት እንግሊዝ ነው እንደምታውቁት። እንግሊዝ ተወልደው እንዴት አሜሪካዊ መሆን እንደቻሉ ጥያቄ ካላችሁ እዚህ ላይ ላብራራላችሁ ብዬ አሰብኩ። ምክንያቱም አንዳንዱ ሰው እንዴት እንደዚህ ልጆችሽ እንደዚህ ሆኖ ብሎ ግራ የገባቸው ፕሮሰሱን የማያውቁ ሰዎችም ሊኖሩ ይችላሉና የትም ሀገር ልጆቻችሁ ቢወለዱ አሜሪካዊ እናንተ እስከሆናችሁ ድረስ እንዴት አሜሪካዊ እንደሚሆኑ እሱን እዚህ ቪዲዮ ላይ ላብራራችሁ እችላለሁ። እስቲ ከበኋላ እንትን ካለም ማለት ነው።
ለምን የዛሬውን ቪዲዮ እንግዲህ ትወዱታላችሁ እንጂ ታረጉታላችሁ ብዬ አስባለሁ። አብረን እንጓዝ። እሺ ጋይስ ይሄንን አሁን አረኩበትኝ ሙዚቃ አለ ከኋላና ሾፒንግ ሴንተር ውስጥ ገብተን ማለት ነው። የመጨረሻ ጸጥ ያለ ነው። ለምን እንደዚህ ጸጥ እንዳለ አላውቅም። ለነገሩ ዛሬ አጉል ቀን ነው ስታስቡት። ምን ዛሬ ቀኑ የሆነ ሚድዊክ ነው እና አጉል ሰዓትም ነው። እኔ ስጦታ ከእንቅልፏ እንደተነሳች የአፍተርኑን ናፕ አላትና ናፑ እንዳለቀ ልምጣ ብሎ በማሰብ ነው የመጣ ነው እዚህና የመጨረሻ ባዶ ነው ማለት ትችላላችሁ ሾፒንግ ሴንተሩና እኔ ደግሞ እዚህኛው ሾፒንግ ሴንተር ከመጣሁ የመጨረሻ ቆይቻለሁ እዚህኛው ሰፈር ማለት ነው። ግን በጣም ቆንጆ ሱቆች ስላሉ ሰፎራ አለ። ሰፎራ መግባት ፈልጋለሁ አዲስ ፋውንዴሽን ለመግዛት። ከዛ በተረፈ ስታርባክስ መሄድ ፈልጋለሁ። ለምን አዲስ የዚህ የሰመር የዊንተር መጠጥ አውጥተዋል። የፒስታሺዮ ስጦታ ሩጫ ላይ ናት። አባቷ እሷን እየተከተለ ሩጫ በሩጫ ይሆናል። አሁን እንደነገርኳችሁ የተለያዩ የምገባባቸው ሱቆች እንግባና ከዛ በኋላ ያሉትን ነገሮች አሳያችኋለሁ። ጃኬት እንደዚህ ማምጣት እንችላለን። አዎ መጠጥም እንግዛ። ለምን ያን አዲሱን መጠጥ መሞከር ፈልጋለሁ። ትላንትና ልገዛው ብዬ ወጥቼ ከዛ በኋላ እንትና ማና ደጊቷን ይዣት ነበረና ከደጊቱ ጋራ መጠጥ ከሚይዝ ዛሬ እመጣለሁ ብዬ ወሰንኩኝ። ዳሊ you want to do that? Yeah. Okay. So shall I go and get it? So አሁን እኔ ስታርባክስ ሂጄ መጠጡን ልግዛ። ከዛ በኋላ መጠጣችንን ይዘን ሾፒንግ እንሄዳለን ማለት ነው። ያ እውነት ለመናገር እንደዚህ ሾፒንግ ከመጣሁ ራሱ ከገና በኋላ አልመጣሁም። ገባችሁ? የመጨረሻ ቆይቻለሁ እና ደስ ይላል። ሱቆች አዳዲስ ነገርስ ምን አለ የሚለውን አብረን እንመለከታለን። ጋይስ አሁን ስታርባክስ ገብተን ማለት ነው 2 የተለያዩ መጠጦች አዘዝኩኝ ለኔ። ምክንያቱም አንደኛውን አየው የፒስታሺዮ ነበረ ለመሞከር የፈለኩትኝ። ከዛ በኋላ የዱባይ ቸኮሌት እንትን አላቸው የአይስድ የዱባይ ቸኮሌት ሞካና ማቻ ነው ምናምን አላቸው። ኤኒዌይ ከሁለት አንዱ ሁለቱን መሞከር ስለፈለኩ ሁለቱንም ያዘዝኩትኝ። this is really nice። ይሄኛው የዱባይ ቸኮሌቱ ምኑ ዱባይ ቸኮሌት እንደሚል አላውቅም፣ ግን በጣም ይጣፍጣል። ክሪምም አለው። ሌላኛው ደግሞ የፒስታሺዮ ነው። እሱንም ሞክረዋለሁ። የፒስታሺዮ ትንሽ ዲስአፖይንት ነው። ምንም ፒስታሺዮ አይልም እውነት ለመናገር። I haven't tried it yet። እውነት ለመናገር አልሞከርኩትም ገና ባለቤቴ ሞክሩ። It's got a hint of pistachio። Okay ትንሽ ፒስታሺዮ ይላል፣ ግን ይሄኛው ይሻላል። I prefer this one። This is good። የዱባይ ቸኮሌት አሁን ደጊቱ ድምጿን እያሰማች ስለሆነ አብልቻት ሱቃችንን መግዛት እንቀጥላለን። በጣም ቆንጆ ነው ብሏል ባለቤት። የዱባይ ቸኮሌቱን ጡት ብቻ ስለምጠባ ጡጦም ምናምንም ስላለመደች ስለማልሰጣት ግዴታ እንዲቁጭ ብዬ አጥብቻት ማለት ነው። አብረን እንሄዳለን። አሁን ፍርሃቴ ማለት ነው ትዝ ይላችኋል ስጦታን ገና ልጅ እያለች እያጠባኋት ቡና ጠጥቼ ለ2 ቀን ነቅታ ዋለችው። ይሄኛው ደንበኛ ጠንካራ ቡና ነው የዱባይ ቸኮሌቱና ልጄን እንትን ይላት ወይ ብዬ ፈራሁኝ። ስለዚህ ትንሹን ብቻ ጠጣለታለሁ፣ ብዙ አልጠጣም። ግን ክሪሙ በተለይ በጣም ነው ደስ የሚለው ይሄኛው። እሺ ጋይስ እንግዲህ እንደዚህ አሁን ደጊቱ እየጠባች ነው። ስለ ጡት ማጥባት ማለት ነው ራሱን የቻለ ቪዲዮ ሰራላችኋለሁ ብዬ ነበር ከዚህ በፊትና እሱን ቪዲዮ መስራቴ አይቀርም። በቅርቡ እንደውም ይዤላችሁ እመጣለሁ። ምክንያቱም አንዳንድ ጊዜ እንደዚህ ፎርሙላ ይዞ መዞሩ ምናምን እንዲሳስበው እንዴት ቅለቱ ጡት ማጥባት ማለት ነው እንዲህ ውጥት አድርጋችሁ ታጠባላችሁ፣ ከዛ በኋላ ትጨርሳላችሁ። ለምን እሱንም ቪዲዮ በቅርቡ ይዤላችሁ እመጣለሁ ከፕላኔ እናቶች ላይ አስመልክቶ መውለድና አስመልክቶ ልጆችን ጡት ማጥባትን አስመልክቶ እነሱ ነገሮች
ብዙ ሰራላችኋለሁ ብያለሁ በዚህ አመት። ምክንያቱም ብዙ ሰዎች ጥያቄ ያላችሁ ግራ የሚያስጋቡ ነገሮች አሉ። እንደነገርኳችሁ እኔ በመጀመሪያው በስጦታ ጊዜ ነው ብዙ ተምሬያለሁ። አሁንም እየተማርኩ ነው። ግን የመጨረሻ ፓሽን ይሆናል ማለት ትችላላችሁ። የበለጠ እንደዚህ እናት ከሆንኩኝ በኋላ እናቶችን ሌሎች እናቶችን ማለት ነው ግራ የሚጋቡ ካሉ ለእናንተ ግልጽ ማድረግ ስለ መድኃኒትን አስመልክቶ መውለድን አስመልክቶ እነሱ ነገሮች የተለያዩ የእናትነት ጉዞ የሚለው ተከታታይ ነገር ጀምሬላችሁ ነበርና እሱን ቀጥለዋለሁ በዚህ አመት ብያለሁ። እንግዲህ ጥያቄ ካላችሁ ግራም ያጋባችሁ ነገር ካለ በድጋሚ ንገሩኝ። ቫክሲኔሽንን አስመልክቶ ጥያቄ ቀረበልኝ ነበረ። እሱንም ሰሞኑን ሰራላችኋለሁ። ምክንያቱም እቺ ደጊቱ ማለት ነው አሁን ቫክሲን ተደርጋ ነበረ ባለፈው ለታ እንግሊዝ ተወልዳ ቢሆንም እዚህ አሜሪካ ብዙ ስለቆየን እዚህ አሜሪካ ነው ቫክሲኔሽን ያረኩላት ማለት ነው። ስለዚህ በየሀገሩ የተለያዩ ቫክሲኖች አሉ። አንዳንድ እምቢ ምላቸው አሉ። እኔ እምቢ ያልኩትኝ ራሴ ምርጉዝ ሆኜ እምቢ ያልኳቸው አሉ። አሁን ለደጊቱ ለስጦታም እነዚህን አልፈልግም እንዲሰጣቸው ብዬ ለልጆች ያልኳቸው ቫክሲኖች አሉ። መብት ነው። እንደ እናት እኔ ተቆጣጣሪ ነኝ ልጄ ምን እንደምታገኝና እነሱን እምቢ ያልኳቸውን ቫክሲኖች ለምን እምቢ እንዳልኳቸው ልነግራችሁ እችላለሁ። እንደምታውቁት እኔ እንደዚህ አይነት የሜዲካል ሪሰርች ውስጥ እሰራለሁ። ስራዬ ዋና ስራዬ ማለት ነው እሱ ነው። መድኃኒት ምርት ላይ መድኃኒት ቁጥጥር ላይ እሱ ላይ ነው ስራዬ እና እሱን ሪሰርች እንደሚሰራ ሰው መድኃኒት ብዙ እምቢ ነው የምለው እና እሱንም እንግዲህ ያለኝን እውቀት ላካፍላችሁ እችላለሁ። ይሄ ነው ሾፒንግ ሴንተሩ። እስቲ እሺ ጋይስ እንደዚህ እንግዲህ ቀስ ብለን ጊዜያችንን ወስደን እየዞርን እያየን ነው የተለያዩ ሱቆች። እዚህ ባዝ ኤንድ ቦዲ ወርክስም ገብቼ የተለያዩ ሻማዎች በጣም ቆንጆ አዳዲስ ያመጧቸው ሽታዎች አሉና እንዴት ቆንጆ እንደሆኑ በተለይ ይሄ አንዱ አሁን አሳያችኋለሁ ቀረብ አድርጌ የስትሮበሪ የሆነ ፓውንድ ኬክ ነው ያሉት እንደዛ መሰለኝ ይሄኛው ማለት ነው። እንዴት እንደሚጣፍጥ ልነግራችሁ አልችልም። እና ይሄንን እያንዳንዱን ነገር ስፕሬውንም ክሪሙንም ሁሉንም ነገር ሄጄ እገዛለሁ ድጋሚ ተመልሼ። እሺ ጋይስ አሁን ባዝ ኤንድ ቦዲ ወርክስ ገብቼ ማለት ነው የተለያዩ በብዛት ሳኒታይዘሮች ኦፈር ላይ ስለነበረ 6ቱ 10 ብር ስለነበረ ወደ 12 ገዛሁኝ። ለምን አሁን እንደዚህ ብዙ ገዝቼ ማስቀምጠው ከዛ በኋላ ለአመት ምናምን መግዛት አያስፈልገኝም። ከዛ ሌሎች ሻሞችም ነበሩ። አንደኛው ይሄኛው የሆት ኮኮአና ክሪም የሚል በጣም ቆንጆ ሽታው ደስ ሲል ልነግራችሁ አልችልም። ኦ ደጊቱ። ሌላ ደግሞ የፐምኪንና ዋፍል ምናምን የሚል ሽታው በጣም ነው ደስ የሚል። እውነት ነገር እነዚህ ኖርማሊ ማለት ነው የሚሸጡት 17 ብር ናቸው የእንትናቸው ያለ ታክስ። ከታክስ ጋር 18 19 ብር ይሆናሉ። እኔ 5 ብር ሴል ሆኖ 5 ብር ሳገኛቸው ሁለቱንም አነሳሁኝ። ቆንጆ ዝም ብዬ ቤት ውስጥ እኔ ደግሞ የፓምኪን ሽታም ቢሆን ዝም ብዬ አሸቷለሁ ዞሮ አመቱ ሙሉ። ስለዚህ እነዚህ ነገሮች ገዛ ብዙ ሳኒታይዘሮች ገዛው። አዳዲስ ቆንጆ ሽታ ውስጥ ስለነበረ እነሱን ለእናንተም ለማሳየት ሞክሬያለሁ። አሁን በድጋሚ እንግዲህ ሾፒንጋችንን እንቀጥል። አስቀጥሎ ደግሞ እዚህኛው ሱቅ ነው የገባ ነው። በድጋሚ ቆንጅዬ ጫሞች እስቲ ካሉ ለማየት ነበር። በጣም ጸጥ ያለ ነው በነገራችን ላይ። ይሄ የሄድንበት ቀን መሰለኝ የመጨረሻ ጸጥ ያለ ቀን ነበር። እውነት ለመናገር ከገናም በኋላ ስለሆነ ብዙ ሰው ያን ያህል ሾፒንግ አይመጣም ብዬ አስባለሁ። ቆንጅዬ የልጆችም ቀሚሶች ነበሩ። ስለዚህ ለሁለቱም ልጆች ማለት ነው የመጨረሻ የሚያማምሩ ቀሚሶች ከዚህ እገዛለሁ። በድጋሚ ተመልሼ መጥቻለሁ። እንዴት ታምራለች! ኦ ማይ ጉድነስ። እዚህ ፒያኖ አለና ባለቤት ሊጫወት ነው። እስቲ ሾፒንግ ሴንተር ውስጥ እኔ እዚህ ጋር ቁጭ ብዬ አያዋለሁ። ያስ እዚህ ጋር ትልቅ ቆንጆ ፒያኖ አለና ባለቤት ቁጭ ብሎ እየተጫወተ ነው። ፒያኖ መጫወት በጣም ስለሚወድና ስለሚችል እኔ ሳገባ ከማግባቴ
አንድ የሚፈልገው ነገር ወንድ ፒያኖ የሚጫወት ወንድ ነበረ እና እንደዚህ ነካ ነካ እያደረገ የተጫወተ እዚህ ጋር ቆንጆ መቀመጫ ስላለ ሾፒንግ ሴንተር ውስጥ ቁጭ ብለን ትንሽ ተዝናንተን እንደነገርኳችሁ ጫሞች እየፈለኩ ነው። ቆንጆ የሰመር ጫማ ፈልጋለሁ፣ ስኒከር ነገርም ፈልጋለሁ። ስለዚህ እሱን ካገኘሁኝ ከዚህ ጋር ቆንጆ ዲዛይነር ነገሮችም ስላሉ የዲዛይነር ጫሞች ስላሉ ይስማማኛል በደንብ ማለት ነው። ማገኛቸው ነገር አሳያችኋለሁ። ከገዛሁኝ ቆንጆ የሚሆነኝ ካየሁኝ ገዝቼ አሳያችኋለሁ እንደሚመስል። ስጦታ በቃ ቢዚ ናት፣ እየሮጠች እንደነገርኳችሁ እዚህ ሾፒንግ ሴንተር ውስጥ መጫወቻ አለ የልጆች ማለት ነው። እና እዛ ጋር ወስደን ስጦታን አጫወትናት እንዲህ በሳንቲም እየተከፈሉ የምትጫወቱባቸውም አሉ። እዛም ሂደን ተጫወትን። ከዛ አስቀጥሎ ደግሞ ቲጄ ማክስ ሂደን ቲጄ ማክስ ይሄ እንኳን ሌላ ቀን ነው፣ በሌላ በነጋታው ሆነ አላስታውስም፣ ግን ሌላ ቀን ይሄኛው ቲጄ ማክስ ሂደን እንደዚህ ቆንጆ መጫወቻ አሉ። ታውቃላችሁ ይሄንን የቲጄ ማክስ የህፃናት ቦታ ሄጄ አላቅም አሁን ልጅ እስከወለድኩኝ ድረስ ማለት ነው። እና የመጨረሻ ቆንጆ ነገሮች ነው ያሉት። በጣም ገርሞኛል ማለት ነው ምን አይነት ቆንጆ እቃዎች እንዳሉ። በጣም ብዙ ጌጦች፣ እነዚህ ለሁለቱም ለሴት ልጆች የሚሆኑ ቆንጆ ጌጦች ገዛዛሁኝ። እችንም ቦርሳም ለስጦታ ልገዛላት ነበረ፣ ግን እሷ የወደደቻት ኦልሬዲ መሬት ላይ አነሳቻት እችን ማለት ነው። በጣም ወዳት ቦርሳ የመጨረሻ ነው የምትወደው እና እችኛዋን ይዘን ወጣን ለእሷ። ከዛ በኋላ መጽሐፎችም ነበሯቸው ቆንጅዬ መጽሐፎች። ስለዚህ ከዚህ ወደ 3 መጽሐፍ ገዛሁላት ለእሷ የሚሆኑ ብዬ አሰብኩትን። ከዛ ያው የቤቱን ደግሞ ሴክሽን ሳናይ መሄድ አንችልም እና ቆንጅዬ ስኒዎች፣ በተለይ ስኒዎቻቸውን እኔ ብዙ ከዚህ የመጣሁኝ ገዛ ነበረ ድሮ እና እንደዚህ አይነት የሻይ ስኒዎች ቆንጆ የሆኑ ነገሮች እነሱን በሙሉ አየሁኝ። በድጋሚ የገዛኋቸውን ነገሮች ቤት እንጂ ከቻልኩኝ አሳያችኋለሁ ስንገባ። ናችሁ ወይ እንዴት ናችሁ? ዛሬ ደግሞ ሌላ ቀን ነው። እውነት ለመናገር ይሄንን ብሎግ እንደው ልቀጥልላችሁ ብዬ ነው። ባለፈው ለታ የገዛኋቸው ነገሮች አሳያችኋለን ብዬ ቤት ስንደርስ ጨልሞ ስለነበረ ማለት ነው አላሳየኋችሁም። ስለዚህ ዛሬ ከቻልኩኝ አሁን ቤት ስንገባ አሳያችኋለሁ። ዛሬ የት ሄደን እየመጣ መሰላችሁ? ፎቶሹት፣ የፋሚሊ ፎቶሹት እናድርግ ብለን በዚህ በብርድ እኔ እንደዚህ ብርድ ይሆናል ብዬ አላሰብኩም። ፕላን ያረኩትን ጊዜ ማለት ነው እና የመጨረሻ ብርድ ነው። ግን ይሄንን ለእናንተ የምነግርበት ምክንያት መሰላችሁ? እኔ የራሴን ፎቶ ማንሳት ብዙም ስለለመድኩኝ ፊት ለፊታችን ያለው መኪና ይኸውላችሁ ሶማል ነው የሚለው። ኦ ሜዳይስ ታርጋው ሬጅስትሬሽኑ ሶማል የሚል ነው፣ ግን ለሶማሌ አጭር ሊሆን ይችላል። ፎቶሹት አሁን አድርገን እየተመለስን ነው ማለት ነው። የቤተሰብ እኛ አራታችን። በጣም ጥሩ ሀሳብ ብሏል ባለቤቴ፣ በጣም ወዶታል። እንደምታውቁት እኛ ሴቶች የተፈጠርን ማለት ነው እነዚህ ነገሮች ኦርጋናይዝ ለማድረግ ነው ለቤተሰቡ። አሁን ይሄንን ሀሳብ ይሄ የፎቶ የተነሳነበት ቦታ ማለት እንደ ስቱዲዮ ነው እና እሱን ስቱዲዮ እኔ ድሮ ከቤተሰቦቻችን ጋር ከማግባቴ በፊት ምናምን እኔ የምንሄድበት ስቱዲዮ ነው እና እስቲ እንሂድ ብዬ እሱ ያን ያህል ሀሳቡን አልወደደውም ነበር ብዙ። ምክንያቱም አላ ቆንጆ ላይሆን ይችላል ማን ብሎ ፈርቶ ነበረ። አሁን ግን ይኸውላችሁ በሰላሳ ደቂቃ ባልሞላ ጊዜ ማለት ነው 2 ልብስ ቀይረን ቆንጆ ማችን የሀበሻ ልብስ አለን። በጣም ቆንጆ ከዛ ከኢትዮጵያ ያሰራ ነው። ከኋላ የምታወራው ስጦታ ናት። በጣም ቆንጆ የሀበሻ ልብስ አለን ማቺንግ፣ በሱ ተነሳን በሉ። ከዛ በኋላ ቀይረን ደግሞ ሌላ ልብስ ኖርማል ልብስ ደግሞ አድርገን ስጦታና ደጊቱ ማቺንግ እነሱም አላቸው። እነሱን አንስተን ስንት ቆንጆ ፎቶዎች በዚህ ባጭር ጊዜ ውስጥ በአጠቃላይ 1 ሰዓት ከምናምን የፈጀው ስንቀያይር ማለት ነው። መጀመሪያ ይሄንን ልብስ አድርገን ሄድ ነው በጣም ብርድ ስለሆነ ይሄንን ልብስ አድርገን ሄደን ወደ አበሻ ልብሳችን ቀይረን ከዛ በአበሻ ልብሱ ተነስተን እኔና እሱ ብቻችን ተነስተን ልጆቹ ለብቻቸው ተነስተው የፋሚሊ ተነስተን ከዛ ደግሞ ወደ ሌላኛው ልብስ ቀይረን እብድ ፎቶ ተነስተን መጣን እላችኋለሁ። እና እንደዚህ ፎቶ የፋሚሊ ሄዳችሁ ካልተነሳችሁ ሰፈራችሁ ያለ ስቱዲዮ ሄዳችሁ ተነሱ።
100% ወርዚት ነው ልላችሁ ነው። እውነት ደግሞ ያን ያህል ውድም አልነበረም። ወደ ቅናሽ ምናምን አድርገው ቆንጆ ዋጋ ላይ ነበረ። በጣም ቆንጆ ነበረ። ስለዚህ በጣም ቆንጆ ነበር ልላችሁ። አሁን እሱን ሄደን እየተመለስን ነው። የመጨረሻ ብርድ ነው ዛሬ እና ይሄንን ሳምንት በሙሉ ትልቅ የቅዝቃዜ እንትን አለ። የት ሀገር ነው እናንተ ያላችሁ? እዚህ አሜሪካ ካላችሁ የተለያዩ ስቴቶችም እንደዛው የአየሩ በጣም ስኖ እናንተን ይሆናል ተብሎ ነበረ። ለምኑም እናንተ እንዴት ናችሁ? በድጋሚ ቭሎጉ እንደዚህ ደግሞ ጎራ ብዬ ሀይል በላችሁ ብዬ ነው። አሁን ያው ልጆቹ በጣም ጥሩ ነው እዛ ፎቶውን እንትን ያሉት የተነሱ ስጦታ በጣም ቆንጆ ፎቶ አግኝታለች። ግን አሁን ደክሟታል። ስለዚህ መኪና ውስጥ ትተኛለች። አሁን ትተኛለች። እውነት ለመናገር ስጦታ ቤት ስንገባ የገዛቸው ነገሮች የባለፉትን አሳያችኋለሁ እና የዛኔ ደግሞ እናወራለን እላችሁ። እሺ ጋር ዛሬ እውነት ለመናገር ሌላ ቀን ነው፣ ግን ይሄን የፀጉር ቪዲዮ እንደውም እየቀረጽኩኝ ነበረ። ግን ያንን የገዛቸው ነገሮች እዚህ ጋር ላሳያችሁ ቪዲዮውን። ይሄንን ቭሎጉን ከመጨረሴ በፊት አስቤ ነው እና መጀመሪያ ከጄዲ ጫማዎች ገዛለሁ ብያችሁ ነበረ። እውነት ለመናገር የሩጫ ጫማ የምፈልገውን አላገኘሁኝም። ስለዚህ ኦንላይን አዝዣለሁ። ነገር ግን አዲስ ኒው ባላንስ ጫማ ገዛሁኝ ማለት ነው እና የገዛኋትን ምን አይነት እንደሆነች እዚህ ቪዲዮ ላይ ላሳያችሁ ብዬ አሰብኩኝ። ምርጥ ጫማ ነች። ሉክ ሱቁ ስገባ ያየኋትን ጊዜ ከለሯ የኔ ነሽ ከኔ ጋር ነው ዛሬ ቤት የምትሄጂው ነው ያልኩትኝ። አይ የኔ ነሽ ወይዬ ስጦታ ማለት ከስር እንደምትሰሟት ለምን ጫማዋን ለማየት ዝግጁ ናችሁ ወይ? ተመልከቱ። እቺ ናት። እቺ እዛ ውስጥ እውነተኛ ከለሩ በታያችሁ ኖ እየታያችሁ አይደለም። ፒንክ ነው ይሄ ጫፍ ማለት ነው። እና መብራት ኦን ስላረኩኝ በደም እውነተኛ ከለሩ ላይ ታያችሁ ይችላል። ግን እንዴት እንደሚያምር ልነግራችሁ አልችልም። 4 ነጥብ በድጋሚ ይሄኛው በተለያየ ከለር አለው። ግን እቺ የፒንክ ታች የፒንክ ኖቷን በጣም የወደድኩትኝ እና ይሄንን ነው የገዛሁትኝ ጫማ ከኒው ባላንስ አዲስ። ሌላ የመሮጫቸውንም ልገዛ ነበረ እንደነገርኳችሁ፣ ግን ሳይዝ አልነበረም። በጣም በመናደድ ሁኔታ ማለት ነው። ይሄኛውን ሳይዝ 7.5 ነው የገዛሁትኝ። ቆንጆ ሆኖ ስክኮኑ ነው ያለኝ። ሌላ የመሮጫ ጫማና የወክ ማረጊያ ጫማ ሁለት አይነት ነው የገዛሁትኝ። የወክ ኤቭሪ ነዚህ ወክ የሚሄድበት የወክ ማረጊያ ጫማ፣ ከዛ ደግሞ የሩጫ ራሱን የቻለ ለብቻ ገዝቻለሁ። የሩጫ ጫማ በነገራችን ላይ 2-3 ነው የሚያስፈልጋችሁ። እሺ አንድ ሩጫ ወይኔና አንድ የሩጫ ጫማ ብቻ አይደረግም። ስለዚህ ቢያንስ 2 ያስፈልጋችኋል። ቢያንስ እንግዲህ ወደ 3 የሩጫ ጫማ ስላለኝ እዚህ ይዤ ስላልመጣሁ ለዚህ ሀገር ነው አንድ ተገዛው ልላችሁ ነው። ያውላችሁ እንደዚህ ስትታይ አታምርም ወይ? እንዴት ውብ እንደሆነች ተመልከቱ። የመጨረሻ ደስተኛ ነኝ በዚች። ሌላ ባለፈው ለታ ደግሞ ቲጄ ማክስ ገብቼ ነበር። ማለት ቲጄ ማክስ ወይ ቲኬ ማክስ ከገባሁኝ በጣም ብዙ ጊዜ ቆይቷል እና እውነት ለመናገር እስቲ እዚህ ሀገር ደግሞ ምን አላቸው የሚለውን ለማየት ነበር የገባሁት። በጣም ቆንጆ ነገሮች አግኝቻለሁ። እነዚህን የመሰሉ የፀጉር ጌጦች ለስጦታ በጣም ቆንጆ የሚሆኑ ለደጊቱም የገዛሁት ነበር እርግጠኛ ነኝ። ከዛ እችንንስ የልጅ ልብስ ማለት ነው። እችንም አየሁኝና ተመልከቱ። እንደዚህ በጣም የምታምር በድጋሚ ለደጊቱ ገና 2 ወሯ ነው። ስንት እንደምታረግ ታውቃላችሁ? የዚህ ሀገር የ6 ወር ልብስ ነው የምታረገው። 6 months የ3 ወር አይሆናትም። ከ0 እስከ 3 ወር አይሆናትም። የ6 ወር ልብስ ነው የምታረገው። ስለዚህ የ6 ወር ልብስ ይሄም ራሱ አሁን ያንሳታል። እውነት ለመናገር ሳጥበው ያንሳታል። እንደዛ አይነት ችግር ውስጥ ያለው እላችኋለሁ። ግን በጣም ስለምታምር እሷን ገዛሁላት። ከዛ ደግሞ ሌላችንንም በጣም የምታምር ሴት የሆነች ልብስ እችን ገዛላት። ቆንጆ የኮተን ልብሶች አሉ። በጣም መርጬ ነው ልብሶችም ስገዛ። ሌላ ደግሞ ለስጦታ እንደዚህ አይነት መጽሐፎችም ሁለቱን ኦልሬዲ እያነበበቻቸው ነው። እነሱንም ገዝቼላታለሁ እላችኋለሁ። ሌላ ምን ገዛሁት? ሌላ በጣም ብዙ የልጆች ልብስ ገዝቻለሁ ሰሞኑን። ሌላ ደግሞ የልጆች ልብስ መሸጫ ሱቅ ነበረ። እዛ
ከዛም ብዙ ነገሮች ገዝቻለሁ። ሌላ ይኸውላችሁ ከቲኬ ማክስ ይኸውላችሁ ቲጄ ማክስ ነው ቲኬ ማክስ ይኸውላችሁ እነዚህን የመሳሰሉ ቆንጆ ለልጆች የሚሆኑ ጌጣጌጦችም ሴት ልጅ ሲኖራችሁ እነዚህን ነገሮች በብዛት ያስፈልጋችኋል። ኦልሬዲ ስንቶቹን ተጠቅሚያቸዋለሁ እንደምታዩት በጣም ቆንጆ የሆኑ እነዚህ እንትኖችን ገዝቼ ነበረላችኋለሁ። አሁን ይሄ ለምሳሌ እነዚህን ሁላ የሚያማምሩ ጌጦች 6 ዶላር ነበረ እና በጣም አሪፍ ናቸው። ለምንም ብሎግ እነዚህ ጋር አላቆመው ሌላ ደግሞ እንዲሁ በሰሞኑ ማለት ነው ቀጥልላችኋለሁ። ይሄኛው የፀጉር ቪዲዮ ሲወጣ ሄዳችሁ ተመልከቱት። በጣም ውብ ፀጉር ስለሆነ በተረፈ በመጣ ቪዲዮ እስከምንገናኝ ድረስ በነገራችን ላይ በቅርቡ ኢትዮጵያ ለምትኖሩ ሰዎች ማለት ነው የኢትዮጵያ ዊግ ሽያጭ ይኖራል። ስለዚህ ለሱ ተዘጋጁ። ራሱን የቻለ ቪዲዮ አምጥቼ እንደዚህ ነግራችኋለሁ። ሲቀርብ ግን ቆንጆ ፀጉሮች ይዤላችሁ መጣለሁ። ኢትዮጵያ አዲስ አበባ ናዝሬት ያላችሁበት ከተማ ማለት ነው ይደርሳችኋል እና ለሱም ተዘጋጁ። በተረፈ በመጣው እስከምንገናኝ ድረስ ዛሬ ጅቦራ ነኝ።